አምራች ኢንዱስትሪ በራሱ እንዲያድግ ብቻ ሳይሆን አምስቱ የኢኮኖሚ ምሰሶ ተብለው የተለዩ ጥቅል ኢንዱስትሪዎችን ድልድይ ሆኖ ማዘመን፣ መቀየር፣ ማሳደግ እንዲችል ታሳቢ ተደርጎ የተዘጋጀ የ10 ዓመት የብልጽግና እቅድ ነበረን። በዚህ እቅድ ውስጥ ግብርናን እንደ አንድ ምሰሶ ስንወስድ አምራች ኢንዱስትሪው ድልድይ ሆኖ ግብርናን ለሀገር ውስጥ ፍጆታና ለውጭ ገበያ አቅራቢ መሆን በሚችል መልክ ይቀይረዋል የሚል እሳቤ ነበረን። ሁለት ምሳሌዎች ከግብርና ሴክተር ለማንሳት ኢምፖርት እናደርግ የነበረውን ስንዴ በሀገር ውስጥ ምርት መተካት ስናስብ አምራች ኢንዱስትሪው ትራክተር፣ ፓምፕ፣ ድሪፕ ኢሪጌሽን ያመርታል በሚል እሳቤ ነበር። በኢትዮጵያ ውስጥ በርካታ ማሽኖች መገጣጠም ማምረት የሚያስችል አቅም እየጎለበተ ሲመጣ ለዓመታት እስከ $1 ቢሊዮን ገደማ ለኢምፖርት ስናወጣ የነበረውን የስንዴ ምርት በሀገር ውስጥ ለማምረት አስችሎናል። በሀገር ውስጥ ማምረትና መተካት ብቻ በቂ ስላልነበረ የግብርና ሴክተር ኤክስፖርቱን ማሳደግ አለበት የሚል እሳቤ ስንይዝ ድልድይ ሆኖ ያን ሴክተር ያንቀሳቅሳል ብለን ያሰብነው አምራች ኢንዱስትሪ ነው። ሁላችሁም እንደምታውቁት ቡና በኢትዮጵያ ኤክስፖርት ረዘም ላለ ጊዜ ውስጥ ከፍተኛውን ድርሻ ሲጫወት ቆይቷል። የቡናን ምርታማነት ለማሳደግ አምራች ኢንዱስትሪው ለችግኝ ፕላስቲክ ማምረት ካልቻለ፣ ለኢሪጌሽን ቲዩቦች ማዘጋጀት ካልቻለ፣ መልቀሚያ መኮትኮቻ ማሽኖች ማምረት ካልቻለ ቡና ብቻውን ማደግ አይችልም። ዘንድሮ 400,000 ገደማ ቶን ቡና ለውጭ አገር ገበያ ውለን በኢትዮጵያ ታሪክ ለመጀመሪያ ጊዜ $2 ቢሊዮን ገደማ ገቢ አግኝተናል። ይሄ ከአምናው እንኳን ሲወዳደር $1.4 ቢሊዮን ነበር አምና ቡና ያስገባ ነው። ዘንድሮ $2 ቢሊዮን ገደማ ሆነ ማለት ለውጡ ሲጀመር ከነበረበት 700 ሚሊዮን ገደማ ወደ 3 እጥፍ ያደገ እንዲሆንና ግብርና አንዱ የእድገታችን ምሰሶ ሆኖ እንዲቆም ያደረገው አምራች ኢንዱስትሪ ነው። በሁለተኛነት በምሰሶነት የወሰድነው ማይኒንግ ነው። ማይኒንግ በጥቅሉ ኢንዱስትሪ ውስጥ የሚያርፍ ቢሆንም እንደ አንድ ምሰሶ አምራች ኢንዱስትሪው ድልድይ ሆኖ ሽግግር ያረጋግጥለታል የሚል እምነት ነበር። ሁላችሁም እንደምታውቁት ኢትዮጵያ በተፈጥሮ ሀብት የታደለች ሀገር ናት። በርከት ያሉ የማይኒንግ ሀብት አላት። አሁን ዓለም የሚጠቀምበት የባትሪ ሮ ማቴሪያል ሊቲየም እኛ ሀገር ውስጥ በስፋት ይገኛል። ለብረት አይረን ኦር ይገኛል። ለማዳበሪያ ፖታሽ ይገኛል። ኢትዮጵያ ውስጥ ወርቅና ነዳጅ ብቻ ሳይሆን በርከት ያሉ የከርሰ ምድር ሀብቶች አሉን። እነዚህን ሀብቶች አውጥተን ለመጠቀም አምራች ኢንዱስትሪው ጉልህ ሚና አለው። ልክ እንደ ስንዴውና እንደ ቡናው ከአመት 2 ዓመት በፊት በሀገር ውስጥ ሲሚንቶ ምርት ቀንሶ ዋጋውም ከፍ ብሎን ይቸገር ነበር። አምራች ኢንዱስትሪው ባደረገው የድልድይነት ሚና ሲሚንቶ በሀገር ውስጥ ማምረት ተጨማሪ ምርት ማምረት በመቻላችን የሀገር ውስጥ ፍጆታ ማሟላት ብቻ ሳይሆን ለኤክስፖርት ዝግጅት እያደረግን እንገኛለን። ለኢምፖርት ሰብስቲዩሽን በሀገር ውስጥ ብናመርትም ለውጭ ኤክስፖርት ደግሞ አምራች ኢንዱስትሪው ባለፉት 2 ኤክስፖዎች ኢትዮጵያ ወርቅ ማምረት የምትችልባቸውን ማሽኖች ማምረት በመቻሉና በመደገፉ ወርቅ በታሪካችን ለመጀመሪያ ጊዜ ከቡና በልጦ ትልቁ ኤክስፖርት ድርሻ የወሰደ ሲሆን ባለፉት 10 ወራት ወደ $2.5 ቢሊዮን ገደማ ወርቅ ኤክስፖርት ማድረግ ችለናል። ማይኒንግ ለኢምፖርት ሰብስቲዩሽን፣ ማይኒንግ ለኤክስፖርት የታለመለትን ግብ እንዲያሳካ ለማድረግ አምራች ኢንዱስትሪው የተጫወተው ሚና በጣም ከፍተኛ ነው። በሶስተኛ ደረጃ ምሰሶ ያልነው ቱሪዝም ነው። ቱሪዝም ውስጥ ኢትዮጵያ ባህል አላት፣ ኢትዮጵያ ታሪክ አላት። ባህሏና ታሪኳን አዘምነን
ሰርቪስ መስጠት የሚያስችል አቅም ከገነባን ሊታዩ የሚገባቸው በጣም በርካታ ሀብቶች ኢትዮጵያ ውስጥ እንዳሉ ይታወቃል። በቱሪዝም ዘርፍ አዳዲስ መዳረሻዎችን መገንባት ብቻ ሳይሆን ቀደም ሲል የነበሩ አንድ ለናቱ የሚባሉ የኢትዮጵያን አባቶች የእጅ ስራ የጭንቅላት ውጤት እያረጁ እየወደቁ ያሉትን መልሰን ማደስ አንዱ ስራችን ነበር። ከዚህ ውስጥ በርካታዎቻችን በቅጡ ሰምተን የማናቀው አላላ ኬላ ሊጠቀስ ይችላል፣ ላሊበላ ሊጠቀስ ይችላል፣ ፋሲል ሊጠቀስ ይችላል፣ የአባ ጅፋር ቤተ መንግስት ሊጠቀስ ይችላል። እዚህ በመዲናችን የሚገኙ የሚኒሊክ የኃይለ ሥላሴ ቤተ መንግስት ሊጠቀሱ ይችላሉ። እነዚህ የነበሩ ጥንታዊ ሀብቶቻችን ታድሰውና ዘመኑን መዋጀት በሚችሉት አግባብ እንዲሰሩ ለማድረግ አምራች ኢንዱስትሪው አይተኬ ሚና ተጫውቷል። የነበረን የቆየን ነገር ማደስ የሚቻለው አምራች ኢንዱስትሪው ሚናውን ሲጫወት ብቻ ነው። አሮጌው በቂ ስላልሆነ አዳዲስ መዳረሻዎች በስፋት መገንባታችን ይታወቃል። በተለይም የአዲስ አበባ ኮሪደርን ብንወስድ ሲሚንቶ ማሽኑ የፍሳሽ ማስወገጃ ስርዓቱ በሙሉ የሚሰራው በአምራች ኢንዱስትሪ ነው። በቱሪዝም ሴክተር እንደ አንድ ምሰሶ መውሰዳችን በሀገር ውስጥ ቱሪዝም ብቻ ሳይሆን በዚህ ዓመት የውጭ ቱሪዝምን በመሳብ ከአፍሪካ ቀዳሚውን ድርሻ ይዘናል። 40% ገደማ እድገት ያሳየ ሴክተር ነው። ያ ብቻ አይደለም። በዚህ ዓመት ኦልሞስት በየሁለት ሳምንቱ ኢንተርናሽናል ኮንፈረንስ የሚካሄድበት ከተማ ሆኗል አዲስ አበባ። ያ የሆነው አምራች ኢንዱስትሪው ለሰርቪስ ጠቃሚ የሆኑ ስራዎችን ከተማውን ማስዋብን ጨምሮ መስራት በመቻላችን ነው። አራተኛው ፒላር ቴክኖሎጂ ነው። በሞባይል ፔኔትሬሽን ያለውን ተደራሽነት ማስፋት ብቻ ሳይሆን አርቲፊሻል ኢንተለጀንስን፣ መሶብን፣ ፋይዳን የመሳሰሉትን የኦቶሜሽን ስራዎች ለመስራት የአምራች ኢንዱስትሪው ሚና እጅግ ከፍተኛ ነው። እንደምታውቁት ቴክኖሎጂ ቢቲኤሱን ብንወስድ ፖሎች ሊመረቱ ይገባል። የሃርድዌር ሲስተሞች ሊመረቱ ይገባል። እነዚያ ሃርድዌሮች ካልተመረቱ በቀር ዳታ ሊሸከም የሚችል የዳታ ማከማቻ ቦታዎች መስራት አይቻልም። ከዚህ አንፃር አምራች ኢንዱስትሪው ሙሉ በሙሉ የኢትዮጵያን ፍላጎት መልሷል ባይባልም በመብራት፣ በቴሌኮም አንቴናዎች፣ በሽቦዎች፣ በሽቦ መከለያ ላስቲኮች እየተደረገ ያለው እንቅስቃሴና ጥረት አራቱ ከአምራች ኢንዱስትሪ ውጭ ያሉት ሴክተሮች እንዲነቃቁና የሚጠበቅባቸውን ስራ እንዲሰሩ በከፍተኛ ደረጃ አምራች ኢንዱስትሪው ሚናውን ተጫውቷል።